ኦኬ የካፕከት ኮርስ ክፍል 4 ላይ ደርሰናል። በዚህ ክፍል ላይ የምንመለከተው እንዴት ዙም ኢን ዙም አውት እንደምናደርግ፣ እንዴት ስፒድ አፕ እንደምናደርግ፣ እንዴት ደግሞ ቪዲዮአችንን ስሎ ሞሽን እንደምናደርግ የምንመለከት ይሆናል። ከዛም ደግሞ እንዴት ኢንቨርስ ቪዲዮ እንደምናደርግ፣ ፍሪዝ እንደምናደርግ፣ ሚረር እንደምናደርግ እና ሮቴት ክሮፕ የመሳሰሉትን እንዴት እንደምናደርግ በዚህኛው ኮርስ ላይ በዚህኛው ክፍል ላይ የምንመለከት ይሆናል። እሺ ከምንጀምረው እንዴት ዙም ኢን ዙም አውት እንደምናደርግ ነው። አሁን እንደምትመለከቱት አንድ ቪዲዮ ላስገባላችሁና በባለፈው ክፍል ላይ የተጠቀምነው እዚህ ቪዲዮ ላይ እንዴት ቪዲዮ መካከል ዙም ኢን እና ዙም አውት እንደሚሆን እንመለከታለን። ሶ ቪዲዮን እንቆራርጠው ያው ቪዲዮ ፐርፌክት እንዲሆን ልክ ድምፅ ማውራት ያልጀመርኩበት ቦታ ላይ እንቆርጠዋለን። መሀል መሀል ያሉት ኢረሮች ካሉ እንቆርጣለን። ቮይሳችን እናስገባለን። ሁለቱን ሲንክ እናደርጋለን። ሲንክ ካደረግን በኋላ የላይኛውን ቮይስ ዜሮ እናደረገውና ሁለቱን መርጅ እናደረጋቸዋለን ማለት ነው። ያው ሁለቱን መርጅ እናደረጋቸዋለን። ይሄ እንዴት እንደምናደርግ በባለፈው ክፍል ተመልክተናል። ሶ አሁን ዙም ኢን ዙም አውት እንዴት እንደምናደርግ እንመለከታለን። እሺ ቪዲዮን እንጀምረው። እያንዳንዱን ስቴፕ እንዴት እንደሆነ ሰላም አሳያችኋለሁ። ሶ ኦዲያችን እናስተካከል። ላውድነሱ ይስተካከል። ረዲዩስ እንደዚህ ይሁን። እሺ ሰላም፣ ይህ የፌናን የዩቲዩብ ቻናል። እሺ አሁን ሰላም እስከሚለው ፓርት ላይ አሁን እዚህ እስካለንበት ወይም እስከ 3ኛው ሰከንድ ድረስ ኖርማል ሆኖ ከ3ኛው እስከ 6ኛው ሰከንድ ያለው ዙም ኢን ማድረግ ፈለግኩ። ሶምሮ ማድረገው ቪዲዮን አንድ ጊዜ ክሊክ አድርገዋለሁ። እዚህ ጋር ስኬል አለቻ። ስኬል የሚለውን አንድ ጊዜ እነካዋለሁ። ስኬል የሚሆን ከነካው በኋላ 6ኛው ሰከንድ ላይ መጥቼ እነካውና ቪዲዮን 6ኛው ሰከንድ ላይ መጥቼ ነክቼው ወደ 120 ወይም ደግሞ 110 እንደዚህ እንደምትመለከቱት ፐርሰንቱን እንዲጨምርልኝ ፈለግኩ። እንዴት ነው የሚሆነው ማለት ነው። ፕሌይ አድርጌ ላሳያችሁ ነው። ሁላችሁም ይህን ቪዲዮ ስትመለከቱ ሰብስክራይብ የምትለዋ በተን እናንተ ጋር ቀይ አያችሁት። ከሁለቱ ኪ ፍሬሞች ላይ ዙም ኢን እየተደረገ ነው። ዙም ኢን ዙም አውት እንዴት ነው የምናደርገው? ኪ ፍሬም ነው የምንጠቀመው። አሁን እዚህ ድረስ እንደምትመለከቱት 10% እንዲጨምር አድርገነዋል። እስከ 9ኛው ሰከንድ ደግሞ ወደ ቦታው እንዲመለስ ብንፈልግ 9ኛው ሰከንድ ላይ ታይም ላይናችን እናስቀምጣለን። ደን ኪ ፍሬሙን ኦን አድርገን ይሄኛውን 100 ብለን እንጽፈዋለን ወይም በቀስቱ እንቀንሰዋለን። አሁን ከ3ኛው ሰከንድ ጀምሮ ስንመለከት እስከ 6ኛው ሰከንድ ቪዲዮ ዙም እየሆነ ይመጣል። ከዛ ልክ 9ኛው ሰከንድ ሲሆን ደግሞ ዙም አውት ይደረጋል። ይወታል። ቪዲዮን አንድ ጊዜ እንመልከተው። ሁላችሁም ይህን ቪዲዮ ስትመለከቱ ሰብስክራይብ የምትለዋ በተን እናንተ ጋር ቀይ ከሆነች ንኳትና ሰብስክራይብ አድርጉ። የደወል ምልክት አያችሁት። ልክ ዙም እየሆነ መጣና ዙም አውቱ ተመለሰ ማለት ነው። በተመሳሳይ ደግሞ ቪዲዮን ማፍጠን ብፈልግ ለምሳሌ የተለያዩ ድምፅ አልባ የሆኑ ቪዲዮዎች አሉ አይደለ? በእኛ ድርጊት ወይም ደግሞ ያለ ድምፅ ሰዎችን ለማስረዳት የምንሞክርበት ጊዜ ዛኔ ቪዲዮን ማፍጠን ብንፈልግ እዚሁ ላይ እንዴት እንደሚፈጠን ላሳያችሁ። ለምሳሌ ቪዲዮችን ነካውና 3ኛ ሰከንድ ላይ ያለውን ልንካውና ቀስ ብዬ የማወራ ሰው ራሱ በሆን እንዴት ነው የምናፈጥነው? ከላይ ስፒድ የሚለውን ነካውና ልክ ቪዲዮችን የምናፈጥንበት በዋናነት 2 መንገዶች አሉ። የመጀመሪያው እዚህ ጋር ስታንዳርድ ሜተድ አለ። እሱ ስታንዳርድ ሜተድ ለምሳሌ አሁን 1 ታይምስ ነው ባይ ዲፎልት ቪዲዮችን። እሱን ከፈለግን 2 ታይምስ ሙሉ ቪዲዮ እንደምትመለከቱት ማለት ነው። ከፈለግን 5 ታይምስ 10 ታይምስ 100 ታይምስ ያደርገን ዙም ማድረግ እንችላለን። አሁን 100 ታይምስ ስናደርገው ቪዲዮችን የ5 ሰከንድ ነው የሚሆነው ማለት ነው። በጣም ሽርፍራፊ ሰከንዶች ነው የሚሆነው። አያችሁት። የ5 ሰከንድ የቅድም የ16 ሰከንድ የነበረው ቪዲዮ ባንዴ ያልቃል ማለት ነው። አሁን 2 ታይምስ ስፒድ ብናደርገው ስታንዳርድ ነው እንደምትመለከቱት። 2 ታይምስ ስፒድ ስናደርገው ደግሞ እንደምትመለከቱት አያችሁት ስፒዱ እንዴት እንደሚጨምር በጣም ፈጣን ይሆናል። 5 ታይምስን ብናደርገው በተመሳሳይ አያችሁ ስፒድ አፕ እንደዚህ አድርገን ማድረግ እንችላለን። የመጀመሪያው ሜተድ ይሄ ነው። ሁለተኛው ደግሞ በቪዲዮ መካከል ላይ ለምሳሌ ምንም መቆራረጥ ሳይጠበቅብን ከ6ኛው ሰከንድ እስከ 9ኛው ሰከንድ ያለው እየጨመረ እንዲሄድ ስፒዱ እየጨመረ ሄዶ ልክ 9ኛው ሰከንድ ላይ ሲሆን ኖርማል እንዲሆን ከፈለግን የምንጠቀመው ቪዲዮችን አንድ ጊዜ እነካና ስፒድ ሚል ውስጥ ከገባን በኋላ ከርቭ የሚላለ አያችሁት። እዚህ ጋር እንደምትመለከቱት ከርቭ አለ። ደን ምድሮ የምናደርገው ያው
ከስተም አለ እዚህ ጋር የራሱ አለ የተቀመጠልን ፍላሽ ኢን ፍላሽ አውት አድርጎ እያደረገ እንዲመጣለን። ነገር እኛ ግን ከስተም እንጠቀማለን የራሳችን። እንደምትመለከቱት ልክ ከስተም የሚለውን ስነካው የቪዲዮችን ዱሬሽን ያመጣልናል። አሁን ከላይ ይሄኛውን ሳንቀሳቀስ አብሮ ይንቀሳቀሳል። አያችሁት? አሁን ለምሳሌ 3ኛ ሰከንድ ላይ ያደረግ ነው እና 3ኛ ሰከንድ ላይ ቪዲዮችን ስፒዱ እንዲቀንስ ፈለግን። አያችሁት? አሁን ዝቅ እናደርገዋለን። ከዜሮ ጀምሮ እስከ 3ኛው ሰከንድ ያለው ላግ እንዲያደርግ በቃ ቀስ እያለ እንዲመጣ አደረግና ልክ 3ኛው ሰከንድ ላይ ደግሞ እስከዚህኛው ሰከንድ ወይም ደግሞ እስከ 9ኛው ሰከንድ ኖርማል ሆኖ መጥቶ ደግሞ የዛኔ ደግሞ ከፍ እንዲል አደረግነው። ከዛ መልሰን ልክ ወደ 10ኛው ሰከንድ አካባቢ መልሰን ደግሞ ስሎ እንዲሆን አደረግነው። አያችሁት? አሁን ወጥ አይደለም የቪዲዮ ስፒድ የሚሆነው። የተለያዩ ባክግራውንድ ላይ የምገልጧቸው ነገሮች የተለያዩ ትዕይንቶች ካሉ ከስተም ብትጠቀሙ በጣም አሪፍ ነው። ከርቭ ላይ ገብታችሁ አሁን ቪዲዮን ስንመለከት መጀመሪያ ላግ ይሆናል፣ ከዛ ኖርማል ይሆናል፣ እዚህ አካባቢ ኖርማል ይሆናል፣ ከዛ ደግሞ ይፈጥንና ድጋሚ ቀስ ይላል። እንመልከተው። ሰላም፣ ይህ የፌናን የዩቲዩብ ቻናል ነው። ይህን ቪዲዮ ስትመለከቱ አያችሁት? በጣም ላግ አረገና ስፒዱ ስሎ ሞሽን ሆነና ኖርማል ደግሞ ሆነ። ተመልከቱት በደንብ። ይህን ቪዲዮ ስትመለከቱ አሁን ኖርማል ነው፣ እዚህኛው ድረስ ኖርማል ነው የሚሄደው። ያው በተቀረስኩበት ስፒድ ነው የሚሆነው። ልክ እዚህ ጋር ራሱ ጀምሮ ከፍ ስፒዱ ይጨምርና ወዲያው ይቀንሳል ማለት ነው። ተመልከቱት። አያችሁታ? በጣም ፈጠንና ቀንስ። አሁን እቺን ትንሽ ስፒዷን እንቀንሳት እንድንሰማት ምን እያለ እንዳለ። እዚህ ጋርም ስሎ ሞሽን የሚያደርገውን ትንሽ ስፒዱን ወደ ኖርማል እናስጠጋውና እንመልከተው። ከዚህ ጀምረን እንመልከተው። ይህን ቪዲዮ ደግሞ ላይክ ማድረጋችሁ እንዳትረሱ። መልካም ጊዜ። አያችሁታ? ጥሩ የሆነ እንትን መስራት እንችላለን። እንደዚህ እያደረገን አንዱን ከፍ አንዱን ዝቅ እንደዚህ የራሱ ማድረግ እንችላለን። አሁን እንደዚህ ሲሆን ግን በጣም ብጥብጥ ያለ ነገር ነው የሚሆነው። እስቲ ቼክ እናድርገው። ለማንኛውም እችኛዋን ከፍ እናድርጋትና ብጥብጥ ያለ ነገር ነው የሚሆነው። ቼክ እናድርገው። በአንዴ ይፈጥናል፣ በአንዴ ዝግ ይላል። እስቲ ቼክ እናድርገው። ሰላም፣ ይህ የፌናን አያችሁታ? ጀስት ጥሩ የሆነ ነገር እንደዚህ እያደረገን መስራት እንችላለን። ዙሚን ዙም አውት በነገራችን ላይ በቪዲዮ በጣም ፓወርፉል ነው። ሰዎችን ኢንጌጅ እንድናደርግ ከሚያደርገን ነገሮች መካከል አንዱ ዙሚን ዙም አውት ነው። ቪዲዮችን ጀስት ቦሪንግ እንዳይሆን ብዙ ዩቲዩበሮችን ስትመለከቱ ዙሚን ዙም አውት በደንብ ነው የሚጠቀሙት እና እንደዚህ እያደረጋችሁ አጀስት ማድረግ ትችላላችሁ። ስፒዱን መጠቀም ትችላላችሁ። ዙሚን ዙም አውትንም መጠቀም ትችላላችሁ። ስፒድ እና ዙሚን ዙም አውት ለቪዲዮችን በጣም ቤስት ነገር ነው ማለት ነው። ሰላም፣ አንድ ጊዜ ቼክ እናድርገውና ወደ ቀጣዩ ቶፒካችን እናልፋለን። ሰላም፣ ይህ የፌናን የዩቲዩብ ቻናል ነው። እንዳትረሱ። አያችሁታ? እንደዚህ ያደርግን በቃ ቀለልና ሲምፕል በሆነ ነገር መስራት እንችላለን። እነዚህን ነገሮች እንደዚህ ባሉ መልኩ መጠቀም እንችላለን። ሳውንዳችንን ለማስተካከል ከርቭ ላይ ንግባና ነንም በለው ያው ኖርማል እንዲሆን ለቀጣዩ። አሁን ደግሞ በመቀጠል የምንመለከተው እዚህ ፊት ለፊት ላይ የምናገኛቸው ቱሎች አሉ። ከዛ መካከል ፍሪዝ፣ እንዴት ሪቨርስ እንደምናደርግ፣ ሚረር፣ ክሮፕ፣ ሮቴት ያሉትን ነገሮች የምንመለከት ይሆናል። በጣም ጠቃሚና ብዙ ሰው ደግሞ ሲጠቀምበት ማንመለከተው ቪዲዮችንን በጣም ሌክዠሪ ከሚያስመስሉልን ነገሮች መካከል አንዱ ፍሪዝ ነው። ፍሪዝ እንዴት እንደምንጠቀመው ላሳያችሁ። ፍሪዝ ምንድነው ጥቅሙ? በቪዲዮ መካከል ለምሳሌ ቪዲዮ እዚህ ጋር ሰላም የምልበት ፓርት ላይ ጀስት እዚህ ጋር ፍሪዝ ባደረገው ለተወሰኑ ሰከንዶች እንደምትመለከቱት ለ3 ሰከንድ ቪዲዮን ፍሪዝ ያደርገዋል። ፍሪዝ ካደረጉበት ታይም ላይ ከዛ ይቀጥላል ማለት ነው። አሁን ፍሪዝ ግን ምንድነው ጥቅሙ? ምንድነው የምናደርገው? ለምሳሌ ሰላም የሚልበት ፓርት ላይ አሪፍ ቦታ ላይ ላድርገውና እዚኛው ፓርት ጋር ፍሪዝ ላድርገው። ፍሪዝ አደረኩት። ፍሪዝ ሳደርገው እንደምትመለከቱት ጀስት ቪዲዮ ፓውዝ ሆኗል። ደን አሁን ምንድነው ማድረገው? ኮፒ ላድርገውና ከላይ ፔስት ላድርገው ከላይ። ከዛ ቪዲዮ እንዴት ሪሙቭ እንደሚደረግ አሳይቻችኋለሁ። አውቶ ባክግራውንድ ሪሙቭ እናደርጋለን። እንደምትመለከቱት አሁን ምን ላደርግ መሰላችሁ? ልክ አውቶ ሪሙቭ ካድርጉ በኋላ ስቶክ ላድርግና ስቶክ አሁን አድርጌ አያችሁት? እንደዚህ ላድርግና ሳይዙን ልቀንሰው፣ ኦፓሲቲ የተወሰነ ልቀንሰው። ኦኬ እንደዚህ ነገር ላድርገው። አይ ቲንክ ቀጠን ባለው
እንደዚህ ላድርገውና ብዙ ጊዜ ፊልሞች ላይ ተመልክታችሁ ከሆነ ስፔሻሊ ዩቲዩብ ላይ ሾርት ፊልሞች የምትመለከቱ ከሆነ ቪዲዮ ጀመርና ቪዲዮ መካከል የሆነ ሰውዬ የሆነ አክት እያሳየ ፓውዝ ይደረግና ከጎኑ ጽሁፍ ይጻፋል እና እሱ የሚደረገው በፍሪዝ ነው። በነገራችን ላይ አሁን ብሎ የምናደርገው ፍሪዝ አድርገናል። እዚኛው ሰከንድ ላይ ፍሪዝ አድርገናል። ሰላም ፕሌስ እንለው ሰላም ቢልስ ብሎ ፍሪዝ አደረገ። ደን ዱፕሊኬት አደረግ ነው ባክግራውንድ ሪሙቭ አድረገን እንደዚህ ከላይ ስትሮክ እንዲመጣ ካደረግን በኋላ ቴክስት አድ እናደርጋለን ማለት ነው። ቴክስት ከላይ አድ እናደርግና ቴክስታችን ሰሌክት አድርገን ዲስ ኢዝ ፌናን ብዬ ልጻፍበት። ሰሌክት ካደረግን በኋላ ዲስ ኢዝ ፌናን ብዬ ልጻፍበት። አጀስት አደርጋለሁ። እንደምትመለከቱት እንደዚህ አጀስት ማድረግ እችላለሁ። የስትሮክ ያደረጉበት ፓርት ላይ እንደዚህ አይነት ነገር ያመጣልኛል። ቴክስታችንም አኒሜሽን ጨምርበት። ከዛ አኒሜሽናችን ላይ ትንሽ ኦኬ ይሄኛው ላድርገው። የአሪፍ ነገር ነው። ስፒዱን ልቀንሰው። አሁን ይሄ ዝም ብዬ ነው እንግዲህ እንደምትመለከቱት ራንደምሊ ነው ያስገባሁት። ብዙም የተጨነኩበት ነገር የለም። እዚህ ጋር የምትመለከቷቸውን እያንዳንዱን ነገሮች መጠቀም ትችላላችሁ። አሁን ከእናንተ የሚጠብቀው ክሬቲቪቲ ነው። ለዛ ነው አሁን ፍሪዝ ማድረግ ኦልሬዲ ፍሪዝ ያደርግልናል። ፍሪዝ አድርገን እንደዚህ ጽሁፎች እንዲጽፉልን የተለያዩ ሾርት ፊልሞች ላይ የምትመለከቱ ከሆነ በጣም እንደዚህ እያደረጉ ይሰራሉ እና ማራኪም የሆነ ነገር ነው። ለሰው ኢንተረስቲንግ የሆነ ነገር ነው ፍሪዝ ስንጠቀም። ይህን ስቴፕ ሰላም አያችሁት? አሁን ፊልሞች ላይ ምንድነው መሰላችሁ የሚያደርጉት የሆነ ትዕይንት ላይ የሆነ ነገር ሲናገር ያደርጉና እዛው ላይ ፍሪዝ እንዲሆን ያደርጉታል። ስትሮክ ይጨምሩበታል። ከጎን ጽሁፍ የእሱን ስም በተለያየ አኒሜሽን። እኔ እንግዲህ እንደምትመለከቱት ነው በ2 ሰከንድ ምናምን እችን የሰራሁትና እናንተ እንደዚህ ያደርጋችሁ ጥሩ ነገር መስራት ትችላላችሁ። ስለዚህ ፍሪዝ እንዴት እንደሚደረግ ተመልክተናል ማለት ነው። ወደ ቦታው እንመልሰው። እስካሁን የሰራናቸውን ነገሮች እንመልሳቸውና ወደ ቦታቸው እንመልሳቸው። ፍሪዝ ያደረግናቸውን ነገር እናጥፋ። በመቀጠል ደግሞ የምንመለከተው እንዴት ነው ሪቨርስ የምናደርገው ቪዲዮችን እንዴት ነው ሪቨርስ የምናደርገው። ሌላ ቪዲዮ አስገብቼ ላሳያችሁ። ኦልሬዲ የኔን ቪዲዮ ላጥፋውና ሌላ ቪዲዮ ላስገባ። ድምፁን ላጥፋውና እንመልከተው። ለምሳሌ አሁን ይህን ቪዲዮ ተመልከቱት በደንብ አያችሁት? ኦልሬዲ መሬት ላይ ነበረ፣ የሆነ ጠረጴዛ ላይ ነበረ። እጁን ከላይ አረገ። እንደምትመለከቱት የሆነ እንትን ይመስለናል፣ ማጂክ ይመስለዋል። አሁን ነው እንጂ ብዙ ሰው እየነቃ የመጣው። በነገራችን ላይ በጣም ብዙ ሰው ማጂክ እያለ እንደዚህ አይነት ቪዲዮዎችን ይለቅ ነበር ድሮና አፕሊኬሽኖችም ነበሩ እንደዚህ ሪቨርስ የሚሰሩ አፕሊኬሽኖች። በጣም በቃ የሆነ ሰሞን ላይ ቫይራል ነበር። አሁን ለምሳሌ ይህን ቪዲዮ እችኛውን ፓርት ብቻ ቆርጠን እንመልከታትና ይህንን ወደ ላይ አድርገን ጀስት እናጥፋው። እንደዚህ እናደርገውና አሁን ይሄ ቪዲዮ እንዴት መሰላችሁ? ትክክለኛው ቪዲዮ እንደዚህ አይደለም። ራይት ክሊክ ነክተን ኢንቨርት ብናደርገው ያው እንደምትመለከቱት ቪዲዮ ሪቨርስ ስናደርገው ሪቨርቲንግ ክሊፕ ካለ በኋላ ልክ ይሄ 100% ሲሞላ ከኋላ ወደፊት እንዲሆን ያደርገዋል ቪዲዮን ማለት ነው። አሁን እንደምትመለከቱት ሰውየው ሪቨርት አድርገው ነው ይህን ቪዲዮ ዩቲዩብ ላይ ለቀቀው። ከዩቲዩብ ላይ ነው ዳውንሎድ ያደረጉት ይህን ቪዲዮ። ሪቨርስ አድርጎ የነበረውን እኔ መልሼ ሪቨርስ ሳደርገው ከኋላ ወደፊት ያደርገውና ኦሪጂናሉን ቪዲዮ መመልከት እንችላለን። አሁን ይሄኛው 100 ብሎ ሲጨርስ ትክክለኛው ቪዲዮ እንግዲህ ይሄ ነው። እንደምትመለከቱት ፕሌይ ስንለው እንደዚህ ጨመደደው፣ ከዛ ጣለው ማለት ነው። አሁን ይህንን ቪዲዮ እሱ ሪቨርት ሲያደርገው ወይም ከኋላ ወደዚህ ወደፊት ሲመጣ አያችሁት? እንደዚህ ሆነ ማለት ነው። ስለዚህ ሪቨርትን እንደዚህ ፐርፐዝ መጠቀም እንችላለን። ለዚህ ፐርፐዝ መጠቀም እንችላለን። እዚህ ያሉትን ቪዲዮዎች እንዳለ ተመልክቷቸው። ሪቨርት ተደርገው ነው የሰሩት፣ በሪቨርስ ነው የተሰሩት። እያንዳንዱን ተመልክቷቸው። ኦልሬዲ ይሄ ላጥፋው እና አሁን ይህንን ብትመለከቱት የሆነ ፊኛ ነበረ፣ የፈነዳ ውሃ ነበረ። እሱ እንዴት ወደ ፊኛው ተሰበሰበ አይነት ነገር የሚያሳይ ቪዲዮ አለ። እዚህ ጋርም ስንመለከታቸው እያንዳንዱ ነገር ገብተን ስትመለከቱት አያችሁ ሪቨርስ ተደርጎ ነው። ሪቨርስ ይሄን ይመስላል። ከዚህ ባሻገር ደግሞ እናንተን ክሬቲቪቲነት ጨምሩበት። ኦልሬዲ አጠቃቀሙን ከተመለከትን አሁን ሁለቱን ከተመለከትን በኋላ እንዴት ነው ሚረር የምናደርገው? ለምሳሌ በራሴ ቪዲዮ ላሳያችሁና ሚረር ማለት ለምሳሌ ራሳችንን በፎቶ ስናየው እና በመስታወት ስናየው ተመሳሳይ ነገር አይሰጠንም። አንዳንዴ ሊገለብጥብን ይችላልና ካሜራችን ላይ ራሱ ይሄኛው ሴቲንግ አለ። እዚህ ጋር የምትመለከቱት ሚረር ነው።
አያችሁት? ሳይዱን ይቀይረዋል ማለት ነው። አያችሁት? ሚረር እንደዚህ ይቀይረዋል። አሁን ብዙ ጊዜ ይሄን የሚጠቀሙት ምን አይነት ሰዎች መሰላችሁ? ዩቲዩብ ሾርት ላይ የምትመለከቱ ከሆነ ዩቲዩብ ኮፒራይት እንዳይዝባቸው ኢንተርናሽናል ቪዲዮ የሚሰሩ ሰዎች ወይም ደግሞ እንደዚህ ዩቲዩብ ሾርት ላይ የሚሰሩ ሰዎች የራሳቸው ቪዲዮ ያልሆነ ቪዲዮ ያመጡና ሪቨርት ያደርጉታል። ደን ደግሞ መልሰው ደግሞ ሚረር ያደርጉታል። ኦሪጂናሉ ቪዲዮ ይሄ ነው፣ ግን ሚረር እንዲሆን አድርጌ እንደዚህ ባደርገው ስልካችን ኢንኬዝ እንደዚህ ሊቀርጸን ይችላል። ሶ ሚረር ማድረግ እንደዚህ ይገለብጥናል፣ ዳይሬክሽኑን ይቀይርናል ማለት ነው። ሶ ይህንም እናንተ በወደዳችሁት መጠቀም ትችላላችሁ። ለምሳሌ ቪዲዮ ማዕከል ስትጠቀሙት መሀል ያሉትን ቪዲዮዎች ክሮፕ እናርግና ሚረር እናርጋቸው፣ ሚረር ውስጥ እናስገባቸው። እንደዚህ ሚረር እንዲሆን ካደረገን ለቪዲዮችን ጥሩ ሉክ፣ ጥሩ ትራንዚሽን ሊሆንልን ይችላል። እንደዚህ አይነት ሴቲንጎችን መጠቀም ትችላላችሁ ማለት ነው። በቀጣይ ደግሞ እንዴት ነው ሮቴት የምናደርገው ቪዲዮችን? እነዚህ በጣም ቀላል ነገሮች ናቸው። ሮቴት እንዴት ነው የምናደርገው? አዲስ ቪዲዮ ላስገባና ላሳያችሁ። ሮቴት ስናደርግ ሁለት ነገሮችን መጠቀም እንችላለን። ሰሌክት አድርገን ቪዲዮችንን ሰሌክት አድርገን እዚህ ጋር እንደምትመለከቱት ወደታች እናደርገውና አያችሁታ ሮቴሽን የሚል አለ። እሱን እዚህ ጋር ያለችዋ እንደዚህ ራሳችን ማሽከርከር እንችላለን። አያችሁት? እንደፈለገን አጀስት ማድረግ እንችላለን። ካልሆነ በዲግሪ እዚህ ጋር መጻፍ እንችላለን። ለምሳሌ 45 ዲግሪ ላይ እንዲወርድልኝ እንፈልጋለሁ ብለን እዚህ ጋር 45 ጽፈን ኢንተር ስነካ 45 ወይም ደግሞ እንደዚህ በቀስቱ አጀስት እናደርገዋለን ማለት ነው። አያችሁት? ቪዲዮችን ሮቴት ማድረግ እንችላለን። እነዚህ ነገሮች በጣም ቀላላችሁ። ለዛ ነው ፈጠን ፈጠን እያልኩ እያሳየኋችሁ ያለሁት። ቀጣዩ ስቴፕ እና በብዛት ልንጠቀመው የምንችለው ደግሞ ክሮፕ ነው። ክሮፕ እንዴት ነው የምናደርገው? ለምሳሌ እዚህ ቪዲዮ መካከል ከዚህ መልስ ያለውን ክሮፕ ማድረግ ፈለግኩ። እንደዚህ እኔም ብቻ ማስቀረት ፈለግኩ። ምንድን ነው የምናደርገው? እዚህ ጋር ክሮፕ ብትል ፓርት አለች። እቺን ክሮፕ የምትለዋን ፓርት ምንድን ነው የምናደርገው? ክሮፕ የሚለውን አንድ ጊዜ እነካና የምንፈልገው ፓርት ድረስ እንዲህ እንቆርጠዋለን ማለት ነው። ክሮፕ አደረገልን። ይህ ክሮፕ ያደረገልን ኮንፈርም ብለዋለን። ቪዲዮችን ክሮፕ ተደርጎ ይመጣል። እዚህ ጋር ሪፋችንን ማስተካከል ነው እና በቀላሉ ደግሞ እንደዚህ ማሽከርከር ከፈለግንም እዚህ ጋር ሮቴት አለ። ሮቴት መጠቀም እንችላለን፣ ሳይዱን እንዲቀያየርልን ከፈለግን የቪዲዮን። እነዚህን ነገሮች እናንተ በተደጋጋሚ እየሞከራችሁ በተደጋጋሚ እየሰራችሁ እየተለማመዳችሁ መስራት ትችላላችሁ ማለት ነው።